አንድ ነገር ልንገርሽና ማለት ነው ሩታም አብርሽን ካልፈለገችው አብርሽም ሩታን ካልፈለጋት ለምን አይለያዩ ማለት እስከ መቼ እንደዚህ ይሆናሉ? ሁለቱ በመናቆር አብርሽም እንትን ያስገባ ሰው ያስገባ እሷም እንደዚህ አይሆንም ያለች በማሉ ለምን ልጃችሁ ይጎዳል? ሰው አሁን የጠራኝ ለምን አይለያዩ ልትለኝ ነው? ካልሆነ ያ ትልቅ አማራጭ ነው። በነገራችን አንተ ምን አገባ በእነሱ ህይወት ይለያዩ አይለያዩ ብለህ የምትወስነው አንተ ማነህና ነው? እዚህ ጋር ማነህ ምናምን ነገር ለምፈላ ነው እኮ አንዴ ስሚኝና በትዳር መሀል ለምን ነው የምሰማ? በሰው ህይወት አንተ ገብተህ ለምን አይለያዩም ለምን ትላለህ እንዴ? ማን አንድ መሆን ካልቻሉ ዛሬም ቢሆን ልንገር አይመለከትም። አንደኛ ነገር አይመለከትም። በሰው ትዳር ገብተህ የመለያየቱም የማስታረቅም ብትችሉ አስታርቆ ካልቻላችሁ ደግሞ አትፈትፍቱ እኮ ለማስታረቅ እየሞከርን። አሁን አንቺ አንድ ነገር ልንገርሽ፣ እኛ ምናልባት ብዙ ሰው ለማስታረቅ እየሞከርን ሊሆን ይችላል፣ ግን በማከላ እኛን አያገባችሁም ማለት ነው። ብዙ ሰው ስላወራ ትዳር አይመሰርትም ወይም ደግሞ አይፈርስም፣ ወይም ደግሞ ትንሹ ስላወራ የነሩታ ትዳር አይቀናም ወይም ደግሞ አይሰበርም፣ ሚላ ስላወራች የነሩታ ትዳር አይበተንም ወይም ደግሞ አንድ አይሆንም። ልክ ነው። ኦዲየንስን ሰልችቶታል እና ያስጠላል። ነገሮች ሲደጋገሙ በጣም ነው የሚደብረውና ግን ደግሞ ዛሬ ዝም ካልን ነገ ሲታረቁ ወይ ደግሞ የሆነ ነገር ቢፈጠር ትላንት የት ነበራችሁ መባላችን ስለማይቀር ብለን ነው። እውነት ነው። የምሬን ነው። በጣም ነው የሚያስጠላው። አንድ ሀሳብ ላይ እንደዚህ መደጋገም ያስጠላል። ግን ደግሞ እነሱ የሆነ ቦታ እስኪደርሱ ድረስ ያው ግድ ነው። ዝም በቅርበት ያለ ነው እኛ ስለሆነ ዝም ማለት አንችልም። አሁን ልክ ነህ። ትላንትና አይቻለው ጋሽዬ ብዙ ነገር እያላት ነበር፣ እየለመናት ነበረ። እሷ የምታውቀው እኛ ማናውቀው ነገር ቤተሰቦቻችን ምናልባት ይኖራል። ምናልባት ሁላችንም አበርታ ላይ በጣም እየፈረርን ነው፣ አብርሽ ላይም በጣም እየፈረርን ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም በያላችሁ በሰላምና ፍቅር ይብዛላችሁ። እንግዲህ ቤተሰቦች አንዴ ትንሽ ቀን ቆይቻለሁ አውቃለሁ። ያው ለብዙዎቻችሁ ነግሬያችኋለሁ ምን እንዳጋጠመኝ ማለት ነው። ትንሽ ችግር አጋጥሞኝ ነበር። ለዛ ነበር እስከዛሬም ድረስ የቆየሁትኝ። በጣም ፈልጌ ነበረ፣ ግን ያው ስሜቴ ጥሩ ስላልነበረ አልመጣሁኝም። እንግዲህ ቤተሰቦቼ ዛሬ ደግሞ ያው ሜላት ጋር ነው የመጣሁት። ዛሬ እሷ ስለሆነ ያለሁት ደውዬላታለሁ፣ ነግሬያታለሁ። እሷን እየጠበኳት ነው። ያው ትናንትና የተፈጠረው ነገር እናንተ አይታችኋል። ምናልባት አብርሽም የሆነ ቤት አቢ የምትባል ልጅ እሷ ቤት ገብቶ የሆነ የሰጠው ሀሳብ ነበረ። ሩታም ትናንትና በቤቷ ጋሺ መጥቶ እነሱን ለማስታረቅ ብዙ ነገር ሞክሮ ነበረ፣ ብዙ ነገር ጠይቆ ነበረ። እሷ አሁንም ድረስ ያው ፍቃደኛ አልሆነችም። ማለት የመታረቁን ሁኔታ አሁንም ቢሆን የላትም። እንደዚህ በዚህ ልክ ልትሆን የቻለችበት ምክንያት እኔ እንጃ፣ እኔ አላወኩኝም። የምሬን ነው የምላችሁ። እኔም እንደናንተው ግራ ተጋብቻለሁ። ልክ እንደ ኦዲየንስ እኔም ውዝግብ ውስጥ ነው ያለሁት። የምሬን ነው የምላችሁ። በዚህ ልክ ለምን እንደሆነች እኔ አላውቅም። ምን በዚህ ልክ ልቧን እንትን እንዳለው እኔ እንጃ። ብቻ ያው ልጁን ማየቱን እንደፈለገ ልጁን ማየት ይችላል፣ አልከለከልም ብላለች። ግን የኔና እሱ ነገር ዳግም አንድ የሚሆን ነገር አይደለም እያለች ነበረ። እኔ እንጃ ማለት በቃ አንድ መሆን ካልቻሉ እኔ ዛሬ ምናልባት ለሜላትም ምንራት ነገር ቢኖር አንድ መሆን ካልቻሉ በቃ አላረል በፍቅር መለያየት ይሻላል ይመስለኛል። እኔ እንደኔ ሐሳብ እንደዛ ይመስለኛል። ምናልባት ብዙዎቻችሁም እንደዛ ምናልባት የምታስቡ ሰዎች ልትኖር ይችላላችሁ። ምናልባት ይሄን ነገር ከመጥፎ ነገር አትመልከቱብኝ። ምክንያቱም የሩታን ህይወት ማንም ሳይኖርላትም ይሄን ደግሞ የአብርሽን ህይወት ማንም ሳይኖሩ እናኛኛቱም ሁለቱም የውስጣቸውን ያውቃሉ። ሁለታቸው ምንም ችግር እንደሚያሳልፉ ምን ችግር እንዳሳለፉ ያውቃሉ። እኛ ስላልን አይታረቁም፣ እኛ ስላልዋንም እነሱ አይለያዩም። ግን ያው እንደኔ ሐሳብ ሁለቱም በቃ አይደል አንድ መሆን ካልቻሉ ተለያይተው ልጃቸውን ቢያሳድጉ ባይ ነኝ። እንደኔ ሐሳብ ማለት ነው። ምናልባት እስቲ ማለት የእናንተ ሐሳብ እስቲ ምንድነው? የእናንተ ሐሳብ እንደዚህ እንደሚሆን እርግጠኛ ነኝ። ምክንያቱም ብዙዎቻችሁም እያወራችሁ ነው ማለት ነው። በውስጡም እያወራችሁ ያላችሁ ሰዎች አላችሁ። እናንተም እንደዛ ነው እያላችሁ ያላችሁ። ምናልባት አብርሃምም ያው ተመልሶ እንደዛው መሆን አይቀርም። ሩታም የሆነ ነገር ከተፈጠረ እሷም ተመልሳ እንደዚሁ እንትን ማለቱ አይቀርም። ያው አይቀርም የሆነ ጸብ፣ ያው ትዳር ውስጥ ደግሞ የሆነ ጸብ አይጠፋም። እነሱ ደግሞ ያንን በመቻቻል በመከባበር
አላረ ሰምቶ እንዳልሰማ በመሆን ካላሳለፉት አዎ ድጋሚ ጥል አዎ ይመጣል። ግን እነሱም ያው በህል ስለሆኑ ሁለቱም አላረለ አንዳቸው እንኳን ረጋ ማለት ያልቻሉት ለዛ ነው። ሁለቱም በጣም ስሜታዊ ሆነዋል። ሁለቱም በጣም ተናደዋል ምናምን ነገር እሱ ለምን ተከለክኛሽ ልጄን፣ እሷ ደግሞ ብዙ ነገር እንደዚህ ያግዳል ከሄርሜላ ጋር ብዙ ነገር እየተፈጠረ ነው። ሁላ ባለፈው ፕራንክ ምናምን ነገር ብለው የማይሆን ስራ ነበር የሰሩት አቤልና ብሩኬ። ምናልባት ተናግረ ነበረ ከኔ ህይወት ማንን ነው ማስወጣው ብለህ ነበር። ማስወጣት ያለብህ ሄርሜላንና ብሩኬንና አቤልን ብቻ ነው በቃ ሶስቱን ከህይወት አስወጣ። ምክንያቱም ለትዳር ካልጠቀሙ እንኳን የትኛውም ሰው እንደ ቤተሰብ ራሱ ካስወጣል አይደል? ለትዳር እኮ የማይጠቅመኝ ከሆነ የኔ ወንድም አስወጣዋለሁ ወይ ደግሞ የኔ እህት ከሆነች አስወጣታለሁ በቃ ለትዳሬ ካልጠቀመች። ምክንያቱም ያንተ ትዳር ማንም የሚኖር የለም። አቤል አይኖርልህም እዛ ጋር ወይ ብሩኬ አይኖርልህም። የምትኖረው አንተ ብቻ ነህ። ያስኮነ ድረስ ደግሞ በቃ እነሱን ማስወጣት አለብህ። ሩታን ማግኘት የምትፈልግ ነገር ከሆነ ወይም ደግሞ ሩታን የምትወዳት እውነትም ከልብ ሩታን የምታፈቅራት ከሆነ ለሷ ስሜት ካለ አሁንም ድረስ ለሩታ ስሜት ካለክ ያን ነገር ማስወጣት ለአንተ በጣም ቀላል ነው፣ አይከብድም። ምክንያቱም ለትዳር የሚከፈል መስዋዕትነት በጣም ብዙ ነው። ከዚህ በፊት የከፈላችሁት ነገር ስላለ ማለት ነው። እቺ ደግሞ ኢምንት ነች። ምንም ነገር እዚህ ግባ ማባል ችግር ነው። ግን እናንተ ያው በራሳችሁ ምክንያት ነው እንደዚህ ሊታሰፉት የቻላችሁት። በቃ ምናልባት አንተም ሄርሜላን ከህይወት ማስወጣት ካልቻልክ እና አቤልንም ከህይወት ማስወጣት ካልቻልክ ላንተም ልንገርህ በቃ በስርዓት በፍቅር ብትለያዩ በጣም ጥሩ ነው። እንዲህ ይመስለኛል እኔ ማለት ነው። ለኔ እንደዛ ይመስለኛል። ምክንያቱም ሩታን በጣም የተጎዳች ነው። ሁሉም ይመጣል እሷ ላይ ነው የሚጮህ፣ ሁሉም ይመጣል እሷ ላይ ነው የሚናገረው። እንደዚህ ለማታደርጊ ምናምን እያሉ ምናልባት አንተም ላይ ብዙ ሰው እየተናገረ ነው ይችላል። ግን እንደሷ ደግሞ አንተ ላይ ችግር አልደረሰም። የምሬን ነው። እሷ ብዙ ነገር ተጋፍጣለች ምናምን ነገር ነፍሱ ጥሩ ራሱ ጭቅጭቅ ላይ ነበረች አይደለ? ስለዚህ ያን ነገር ቢያንስ አለ አይደል? ያን ነገር አሳሳቢ ያገታ ሄርሜላ መፍታት ነበረብህ ከህይወት። ያው እስካሁንም ድረስ ከአንተ ጋር እንቻለችው ከህይወት ወጣለች ብለህ ነበረ ነግራት ነበረ። ግን ያው ዞረ ተመለሰ እሷ ጋር ያለለው ያው ነገ ይሄን ነገር መፈጠሩ አይቀርም ብላ ነው ሩታ። ይሄን ፈርታ ነው እኔ ከሱ ጋር ዳግመኛ አልታርቅም ያለችው። እንግዲህ እስቲ ያው ሰዓቱም እየሄደ ነው። ነግሬያታለሁ ለሚላት ደውያታለሁ። ሰፈር አካባቢ ነው ብያታለሁ። እስቲ እሷ ደግሞ መታ ደግሞ ሚላት ደግሞ የምትለኝ ነገር ሀሳብ ደግሞ አብረን እንሰማለን። አብራችሁ ይቆዩ። እንግዲህ ቤተሰቦቻችን ሚላትም መታለች እንግዲህ ዛሬም ካሜራ ለቀለ ነው ጠራይ ይለኛል አይለኝም እንደማለሽ ተስፋ አደርጋለሁ። እሺ በቅድሚያ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በየላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ትንሹ ፈልግሻለሁ ሰፈር ነኝ ብሎ መጥቷል። ካሜራማኑን ይዞ እንግዲህ ቤተሰቦቻችን ያው ሚላት ማለት ቀጣ ወደ ጉዳይ ገባ መሰለኝ። ሰላምታ ነው አይ አልኳቸው። ከዛ ቀጥልልን ማለት እኔ አንቺን ብዙም ሰላም አልኩሽ፣ እንደዛ ነው ችግር የለም። ምን መሰለሽ ዛሬም ያው ድጋሚ ምናልባት ደብሮሽም ወይ ደግሞ አለ አይደል ሰልቶሽ ምናምን ነገር ሊሆን ይችላል። ይሰለች አላውቃለሁ። ድጋሚ በእነርታ ጉዳይ ነው ዛሬ የመጣሁብሽ። እንደሚሰለች አውቃለሁ አይደለም አንቺ ምናምን እኛም አለ አይደል ሁሉም ሰው ነው የሰለቸው የነሱ ጉዳይ ማለት ነው አለ አይደል። ግን እኛ እንዲያበቃ እንፈልጋለን የነሱ ነገር ማለት ነው። ሁሉም ሰው ወደ ሰላም እንዲመለስ ሁሉም ሰው አለ አይደል እንዳይጨነቅ ምናምን ነገር የነሱን አንድ ይሁን አለ አይደል ወይ አንድነታቸውን ወይም ደግሞ ወይ በቃ አለ አይደል በግልጽ በፍቅር ተላይተው መኖር እንዳለባቸው በቃ በግልጽ ማለት ነው። ያን ነገር ምናልባት እናንተን አይተሽ ነበረ ጋሽዬ ብዙ ነገር ነግሯት ነበረ። ያው ፈቃደኛ አልሆነችም። አሁን የሆነ ነገር በቃ ማለት የሆነ ነገር ውስጧ ላይ የሆነ ደግሞ የተቀመጠ ነገር የሆነ ነገር አለ ብዬ ነው የማስበው። አላም ደግሞ የሆነ ነገር አለ አይደል እሷ የምታውቀው እኛ ማናውቀው ነገር ቤተሰቦቻችን ምናልባት ይኖራል። ምናልባት ሁላችንም በሩታ ላይ በጣም እየፈረረ ነው፣ አብርሽ ላይም በጣም እየፈረረ ነው። እና ሁለቱም በቃ አለ አይደል በልጅነት ነው እንደዚህ እየሆኑ ያሉት።
ግን የትናንትናው ደግሞ ትንሽ እንትን አለ፣ ትንሽ ከፋ። ምክንያቱም ልጁን ማየት ይችላል፣ እኔ አልከለክልም ብላለች። ግን ያው አንድ መሆናችን ያው ምን እንደሆነ ታውቃለህ። በእርግጥ ይሄ ሀሳብ ቢደጋገምም ልክ ነው። ዴንስን ሰልችቶታል እና ያስጠላል። ነገሮች ሲደጋገሙ በጣም ነው የሚደብረው እና ግን ደግሞ ዛሬ ዝም ካልን ነገ ሲታረቁ ወይ ደግሞ የሆነ ነገር ቢፈጠር ትላንት የት ነበራችሁ መባላችን ስለማይቀር ብለን ነው። እውነት ነው። እያምሬን ነው። በጣም ነው የሚያስጠላው። አንድ ሀሳብ ላይ እንደዚህ መነጋገር ያስጠላል። ግን ደግሞ እነሱ የሆነ ቦታ እስኪደርሱ ድረስ ያው ግድ ነው። ዝም በቅርበት ያለ ነው እኛ ስለሆነ ዝም ማለት አንችልም። አዎ ልክ ነህ። ትላንትና አይቻለው ጋሽዬ ብዙ ነገር እያላት ነበር፣ እየለመናት ነበረ። ነገር ግን በቃ የሆነ አለ አይደል ውስጧ ሻክሯል። በቃ ምንም ላይመለስ ነው እንትን ያለውና ግን ቢሆንም ያ ማለት ይለያያሉ ማለት ደግሞ አይደለም። እንግዲህ እግዚአብሔር ፈቃዱ ከሆነ ይታረቃሉ ማለት ፈጣሪ ያለው ነው የሚሆነው። እሱ ፈጣሪ ያለው ነገር አይደለም። እንደገና ልጅም ስለተወለደ አይደለም እና ብዙ ነገር አለ። ሁለቱም ያውቁት፣ ሁለቱም የሚግባቡበት ብዙ ያሳለፉት ታሪክ አለ፣ ብዙ ሂስትሪ አላቸው። ሁለቱ በሚግባቡበት መንገድ ይግባባሉ። አሁንም ቢሆን እኔ የምለው ነገሮችን ብለን ከአቅማችን በላይ ሲሆን ለነገሮቹ ባለቤት ለሆኑት እንሰጣለን። ኤኒዌይስ ያ እስኪስተካከል ድረስ ግን የቻልነውን እንሞክራለን። እስቲ እንግዲህ ለሩት እንተውላት ውሳኔውን እኔ ውሳኔው እንደው ያስነሱ ነው። ከበፊት አቋሜ ምንም ዝንፍ አልልም። በቃ ሁለቱ ተነጋግረው ችግራቸውን ይፍቱ ነው የምንለው። አሁንም ቢሆን ልጅም ታሳየው ተከልክለውም መብቷ ነው። እሱም መብት አለው፣ ልጁን የማየት መብት አለው። እሷ ደግሞ የመከልከል መብት የላትም። እዚህ ጋር ሩቴ መብት የላትም። ያው ልትከለክለውን ፈልጋ ሳይሆን ይመስለኛል ስሜታዊ ከመሆኑ እንደዛ ነገር ነው። ስለዚህ ሁለቱ ተነጋግረው ይፍቱት። በቃ ይፍቱ። ምን አለ መሰለሽ ደግሞ እዚህ ላይ ደግሞ እሺ ተናግረው ምናምን ነገር ከቻል ይፍቱ። ምናልባት ይሄ ችግር ከተፈጠረ ምናልባት 7 ወር ከዛም በላይ ነው ይመስለኛል። ወይ 6 ወር ነው እንደዛ ነገር ይሆናል። ይሄ ነገር ችግር ከተፈጠረ ማለት ነው። የዛኔም ብዙ ብሎ ነበረ። ምናልባት የዛኔም ሚላተን ራሱ ለምንድን ነው የማታወሪውና ነገር ያልሽ ኦዲየንሶች ምናልባት እንደ መሰለሽ ሰው እያመነ ያለው ካሜራ ላይ ነው። ካሜራ ምናልባት ወጥተሽ አንቺ ካወራሽ ስለነሱ አወርተሻል ነው። ከካሜራ ጀርባ ደግሞ ምናልባት ምሰሪም ከሆነ ያን ነገር ኦዲየንስ አያውቅም። ምናልባት ያው ሌላ ሰው ሊያቀል ይችላል ያለውን ነው የሚያውቁት። በእነሱም አይፈረድም። ምናልባት እኛ ያው ዝም ስንል ለምን አታወሩም ትሉናላችሁ እና ደግሞ ስናወራም ደግሞ እዚህ መታችሁ አታወሩ ትሉናላችሁ። ያለን በቃ ማለት ለእናንተ ማስረዳት ስላለብን ለእናንተ ለኦዲየንሶቻቸው ለኛም ቤተሰብ ለነሱም ቤተሰብ መናገር ያለብን ነገር ስላለ ነው። እና ደግሞ ሩታም አብርሽን ካልፈለገችው አንድ ነገር ልንገርሽና ማለት ነው። ሩታም አብርሽን ካልፈለገችው አብርሽም ሩታን ካልፈለጋት ለምን አይለያዩ? ማለት እስከ መቼ እንደዚህ ይሆናሉ? ሁለቱ በመናቆር አብርሽም እንትን ያዝገባ ሰው ያዝገባ እሷም እንደዚህ አይሆንም ያለች በማሉ ለምን ልጃችሁ ይጎዳል? ሰው አሁን የጠራኝ ለምን አይለያዩ ልትለኝ ነው? ካልሆነ ትልቅ አማራጭ ነው። አንተ ምን አገባ? በእነሱ ህይወት ይለያዩ አይለያዩ ብለህ የምትወስነው አንተ ማነህና ነው? እዚህ ጋር ማነህ ምናምን ነገር ለምን ባላ ነው እኮ አንዴ ስሚኝና በትዳር መሀል ለምንድን ነው የምሰማህ እንዴ? እኮ የመጣሽው እኮ እኔ እንድሰማሽ አንቺ እንድትሰሚኝ ነው አይደለ? እኔም ላወራ አንቺ እንድታወሪ ነው። እኔ ማወራው ሰማ እኔ ማወራው እንድሰማ ነው። እኔ እኮ እያወራሽ ነው አይደለማ? በዚህ አይነት ሁኔታ እንዛለቅም እንዴ? ምን እያልክ ነው? ቆሜ ትዳራቸው ሲበተን ላይ ነው። እህት እኮ ነኝ እሱ። እኔም እኮ እንደዛ እንደማልን እኮ ታውቂያለሽ። እኔ እንደዛ አይደለም ሲጀምር ማለት ግን እስከ መች ነው አይደለም? አንድ ሞት ካልቻለ መለያየት የለም አለ አይደለም? ውሳኔ ነው። ሁለቱ ነው የሚወስኑት እኮ መች ነው የሚወስኑት? አይለያዩም። በቃ እነሱ መወሰን ካልቻሉ እኛ መወሰን እንችላለን። ምን አገባ አንተ በሰው ህይወት እንዴ? ምን አገባ ምናምን ነገር ይባልበት ወዳረ እንዴ ነው ሆረ በሰው ህይወት አንተ ገብተህ ለምን አይለያዩም ምናምን ትላለህ እንዴ? ማን አንድ ሞት ካልቻሉ ዛሬም ቢሆን ልንገር አይመለከትም። አንደኛ ነገር አይመለከትም። በሰው ትዳር ገብተህ የመለያየቱም የማስታረቅ ብትችሉ አስታርቆ ካልቻላችሁ ደግሞ
አትፈትፍቱ እኮ ለማሳረቅ እየሞከርን። አሁን አንቺ አንድ ነገር ልንገርሽ፣ እኛ ምናልባት ብዙ ሰው ለማሳረቅ እየሞከርን ሊሆን ይችላል፣ ግን በማካከል ላይ እኛን አያገባችሁም አትበይ። ምክንያቱም ምናልባት ስለነ እኛ የነሱን ይለያዩዋላችሁ ልንገርሽና እኛ የነሱን መለያየት መጎዳት ስለማንፈልግ ነው። አሁን ለአስር እየመጣ ምናልባት አንቺም ዞተር እየመጣሽ ሪዝም አስር እየመጣሽ እዚህ አትለፍልፊ ምናምን ነገር እያሉሽ ነው። እኔንም እንደዛ አብዛኞቹ ሰው እንደዛ ነው እያሉት በውስጥ ጨርሱልናል አይደለ? በውስጥ ደግሞ ሲጨርስ ደግሞ ሰው እዚህ ውስጥ ለውጭ ላይ ደግሞ ማየት አለበት። በቃ እነሱ አንድ መሆን ካልቻሉ አሁንም ቢሆን መታረቅ ካልቻሉ መለያየት ነው። በቃ አይመለከተም እሱ አብርሃም። ስለዚህ አይመለከተም። ልታወራኝ ከሆነ ሰዓት ይለኝ እኔ አይመለከተኝም እንዴት እንኳን አይደለም ይላል። ይኸውልህ እኔ አሁን ለምሳሌ እኮ አይመለከተኝም ያልኩት ስለነሱ ትዳር ሳይሆን ስለአንተ ሀሳብ ስለኔ እንደዛ ማለት ትችያለሽ። እኔ ደግሞ አንድ ነገር ልንገርሽና ምናልባት ብዙ ሰው ስላወራ ትዳር አይመሰረትም ወይም ደግሞ አይፈርስም ወይም ደግሞ ትንሹ ስላወራ የነሩታ ትዳር አይቀናም ወይም ደግሞ አይሰበርም ሚላት ስላወራች የነሩታ ትዳር አይበተንም ወይም ደግሞ አንድ አይሆንም። እግዚአብሔር ባለው ነው አይደለ? ግን እግዚአብሔር ባለው ነው ደግሞ ተብሎ ደግሞ አለ አይደለ እንዴ? ብዙ ነገር እኮ ተፈጠረ። አሁን እሱ አብርሃም ለቋት ሄዶ በቃ ምንም ይሁን አይመለከትም። አይመለከትም የሚባል ጉዳይ እኮ አይደለም። ይኸውልህ አንተ ልትለያያቸው ነው መሰለኝ። እኔ ጭራሽ ነው ያስበላል ከነዛ ከተንከሲሶች ጋር ነው ሐሳብ አንዴ። እኔ ጭራሽ ነው ያስበላል እንደዛ። በቃ ስለዚህ እኔ ልንገርሽ አይደለ እነሱን ሊለያዩ ነው በጭራሽ አልፈልግም። እነሱን ሊለያዩ እኮ ፈልግ እኮ እኔም እኮ ብዙ ነገር አወራለሁ። ሲጀመር እኔ እኮ ስለምፈልግ እኮ ማለት እነሱ እኮ አይለያዩ ማለት እነሱ አይለያዩ እኔ ስለፈለኩ ማለት ነው። ስለዚህ እነሱ አንድ መሆን ካልቻሉ ነው አሁን እያልኩሽ ያለሁት አይደል እንጂ እኔ ሊለያዩ እኮ አይደለም። የትኛውንም ወክል ጊዜ ይፍጅ የትኛውንም ጊዜ ይውሰድ፣ ሁለቱ ተነጋግረው ይፍቱ። ይሄን ነው የምልህ። ዛሬ ነገም ወደፊት ነው ይሄ ማለት ነው እኮ አይችልም ይላል። ምናልባት አንቺም እኮ በጣም እየጨነቅሽ ነው። ምናልባት አላየችም ሚዲያ ላይ ምናልባት ስለረታሽ ሊሆን ይችላል። እናትሽም ፋዘርሽም ምናልባት አባትሽም በጣም እየጨነቁ እንደና አጣለው ነው። በጣም እየተረበሹ ነው። እናንተም በጣም እንትን እያላችሁ ነው፣ እየተጎዳችሁ ነው በእነሱ ጉዳይ ማለት ነው። ምክንያቱም ብዙ ሰው ነው ይሄ መንገድ ላይ ያስቆማል። ለምንድን ነው እንደዚህ ማታደርጉት ምናምን ነገር ሰው ምናልባት በቃ አላል አይረዳሽም። በቃ አይረዳም ሰው ማለት ነው። ምን ያህል መንገድ ሚላት እንደተጓዘች ምን ያህል መንገድ እነማዘር እንደተጓዙ ሰው አይረዳም። ስለዚህ ያ ደግሞ ከሚሆን ደግሞ ወይ ያላችሁ ነው የሚሉት ወይ ደግሞ አንድ አድርጓቸው ያለ እኔ ከቻልሽ እኮ አንዱ ተረጋቸው እኔ ለኔ ራስ በጣም ነበር ደስ የሚል ነው ሊሆኑ የሚችሉት። ከዛ ውጪ ምንም ምንለው ነገር የለም። ዛሬም ነገም ሁሌም አንድ ይሆናሉ ነው። እኛ እንግዲህ በተስፋ ነው ከፈጣሪ በታች በተስፋ እየጠበቀን ነው። አንድ ይሆናሉ። መጋጨት ያው መጣላት ያለ ነገር ነው፣ ግን አንድ ይሆናሉ። ይሄን ልትነግረኝ ከመጣ ትንሹ በጣም አዝናለሁ። ካንተ ይሄን አልጠብቅም። ኖ እኔ ልንገርሽ አንድ ነገር። ስለዚህ ትንሹ እኔ ካንተ ይሄንን በመስማቴ በጣም ከኔ ምን ቋር ለሚላት ከኔ ምን ሰምተሽ ነው? በቃ በእናትህ ሌላ ነገር እንዴ ማለት ቤተሰብ ላይ ምን ብዬ ነው? ምንም ካልኩ ነገር እኮ የለም። አንድ መሆን ካልቻሉ ይለያዩ ነው በቃ። ሌላ ነገር አልኩ። ምናልባት የእናንተ ሀሳብ ነው በቃ። የእናንተ ሀሳብ እንደዚህ እንደሆነ አውቃለሁ። የምሬ ነው የምላችሁ። አንድ መሆን ካልቻሉ መለያየት ነው ያለባቸው በቃ። እንዴ እስኪ ጋደሉ ምናምን የሆነ ነገር እስከሚፈጠር ድረስ እኮ እኛ እንኳን አንጠብቅም አይደለ? ስለዚህ አንድ መሆን ካልቻሉ መለያየት አለ ነው በቃ። ቤተሰቦቻችን እኔ ሌላ ነገር ነው ነገር ነው ማውራት የምፈልገው ነገር የለኝም። በቃ ለነበረኝ ጊዜ በጣም ከልብ ነው አመሰግነው። በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።